It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በዓለም ሀገር አቋራጭ ውድድር ላይ ሲሳተፍ የነበረው ቡድን ገባ አዲስ አበባ። አልሰማሽ ብዬ አይ ሰምቻለሁ። አቀባበል ሲደረግላቸው እንደነበረም አይቻለሁ። የዓለም ሀገር አቋራጭ ውድድር ላይ የተካፈለው የኢትዮጵያ ቡድን ሁለተኛ ሆኖ በውድድሩ እንደጨረሰ አውቀናል። እዛም የተለያዩ ፕሮግራሞች ነበሩ። ከአስታይ መግለጫም ነበር ቀነኒሳ የተገኘበት አይቼዋለሁ። እንደዛ ነበረ። ያው ከቪዛው ጋር በተያያዘ ብዙ ጥያቄዎች ነበሩ። ቪዛ ያላቸው አትሌቶች እንዲወዳደሩ የተደረገበት መንገድ እንዳለም እሱም አንድ አማራጭ ተደርጎ እንደተወሰደ ሰምተናል። እንግዲህ እንኳን ደህና መጣችሁ ነው የምንለው። አሁን ለዚህ የአሜሪካን ሀገር የተደረገው የሀገር አቋራጭ ውድድር መግለጫ ጻፍ ብትባይ ምንም እንኳን የአሜሪካ ኤምባሲ ብዙ መሰናክሎችን ሊፈጥር የቻለውን ያደረገ ቢሆንም ቢሞክርም ያንን መሰናክል በማለፍ በመቋቋም ግን አሪፍ ነው። አንዳንዴ ድልሽም ጥረትሽም ከሚገጥምሽ ችግርና ፈተና በላይ መሆን አለበት አይደል? ልክ ነው፣ መሆን አለበት። እዚህ ላይ ግን ያው ብዙ ነገሮች ደግሞ ይነሳሉ። አሁንም ማሰብ ያስፈልጋል። ብዙ ጥያቄ የሚያስነሱ ጉዳዮች አሉት። ይሄም ራሱ በጣም የተወሰደው የመፍትሄ እርምጃ ልክ ነው ወይ የሚለው የሚነሳ ነገር ነው። ይሄ ብቻ ነበሩ ያማራጩ? ብዙ ነገር ነው የሚነሳው። ምን አለ አማራጭ? ለምሳሌ ግን እንዴት ሌላ አማራጭ ፈልጉ ብንባል ምን አማራጭ አለ? አሁን ለምሳሌ እኔ ከሰዎች በብዛት አስተያየት ሲሰጡ ከሰማሁት መካከል አንደኛው ለምንድነው ቦይኮት ማናደርገው የሚል ነገር ነበር። አሁን ውጤቱን ስናይ እኔም ቦይኮቲንግን ከሚደግፉ ሰዎች ነበርኩ። ምክንያቱም ራስን ለማስከበር ይገባል ብዬ ስለማምን ማለት ነው። አሁንም እንደዛ ነው ማምነው። ግን ቦይኮት ከማድረግ ይልቅ በውድድሩ ላይ ባላቅም ገብቶ እንደዚህ ያለ ውጤት ሲመጣ ጥሩ ነው፣ ማድናቆት ትሰጫለሽ። ግን የነገ መከበር ዋስትና ግን አይደለም። አሁን እኮ ያለ ባላቅም የሚለው ነው ደግሞ ችግሩ። ለምሳሌ ቪዛ ያላቸው አትሌቶች በትክክል ቪዛ ላላቸው አትሌቶች እድል ተሰጥቷል ተብሏል እና በትክክል እድሜያቸውን በሚመጥን ውድድር ውስጥ ነው ወይ የገቡት ሚል ደግሞ ጥያቄም አብሮ ይነሳል። ስለዚህ ቪዛ ስላላቸው ብቻ እድሉን መስጠቱ በኋላ ላይ ደግሞ ከእድሜ ጋር በተያያዘ የሚነሳው ጥያቄ ብዙ ነገር ስላለው ምንድን ነው መሰለሽ፣ አሁን አሜሪካን ሀገር የሚደረጉ ውድድሮች ብዙ ናቸው። እንደነዚህ ያሉ ውድድሮች በተካሄዱ ቁጥር ይህንን አይነት የመከራ ጊዜ ነው ወይም እንደጋግመው ከቪዛ ጋር የተያያዘውን ጥያቄ ማለት ነው። ያ እንዳይሆን ምንድን ነው መደረግ መቻል ያለበት? ከወርልድ አትሌቲክስ የሚገኘው ወይም የሚጠበቀው ድጋፍ የእውነት በሙሉ ተገኝቷል ወይ የሚለውን መውሰድ ይገባል። ግን ዞሮ ዞሮ በዚህ አይነት ስሜትንም የሚይዝ ሂደት ውስጥ አልፈው ያመጡት ውጤት ግን አሪፍ የሚለውን መውሰድ ይገባል። አልተዋጠልሽም? አይ ልክ ነው። እንደዛ ነው የሚሰማኝ ለኔ። ግን ይሄ ማለት ቀጣይ ስራ የለም ማለት አይደል።
ቀጣይ ስራ ማለት ወደ አሜሪካን ሀገር ለውድድር የሚሄዱ ትክክለኛ አትሌቶች አሁን ያለፉበትን አይነት መንገድ እንዳያልፉ እንዴት ነው ማድረግ የሚቻለው? እውነት ለማድረግስ አቅም አለን ወይ የሚለውንም አብሮ ማየት የሚገባ ይመስለኛል በእኔ እምነት። ከዛ ውጭ ግን ቡድኑን በተመለከተ በተለያየ መንገድ የሚገለጹ ነገሮች ነበሩ። ያው መልሰው ነገሮቹ ራሳቸው እየጠሩ ስለሆነ እዛ ላይ ብዙ ባንለፋም ችግር የለው። ለምሳሌ ጋዜጠኛው ሊወዳደር ነው የሚል ነገር ሲባል ነበር። መጀመሪያ ላይ ተብሎ ነበረ፣ ግን ታርሟል። ከዛ ውጭ ደግሞ የገንዘብ አጠቃቀም ጉዳይም ላይ ጥያቄ ሲነሳ ነበረ። የውድድሩ 1 ቀን ነው፣ አበሉ 7 ቀን ነው የሚል የሰማው ነገር አለ። እኔም እንደዛ ሰምቻለሁ። ታርሟል፣ ግን እሱ ነው መታረም ይችላል ይገባዋል። ይሄ የሚያስወቅስ ነው ብዬ አላምንም። እኔ በግሌ አሁን የኔን አመለካከት ከጠየቅሽ የኢትዮጵያ አትሌቲክስ ፌዴሬሽን አበል የ7 ቀን ወሰዱ፣ ውድድሩ ግን ግማሽ ቀን ነው፣ ግማሽ ቀን 1 ቀን ማለት ነው፣ ውድድሩ 1 ቀን ነው የሚለው ከዛ ማሳነስ የሚቻል አይመስለኝም። ራሽናል የሆነን ካሰብ ነው ለመወቃቀስ ምናምን ከፈለግሽ ልታጠቀሚበት ትችያለሽ። ግን ኢን ሪያሊቲ ግን ስታስቢው አሜሪካ ትንሽ እናውራበት። አሜሪካ ቅዳሜ የነበረ ውድድሯ ቅዳሜ ይገባሉ። እንዴት አይደለ ቅዳሜ ውድድር እንትኑን ውሎ አበሉን 1 ቀን ለማድረግ ማለት ነው። አሁን ከሰራሹ እኮ ውሎ አበሉን ወደ 1 ቀን ነው መመለስ ያለብሽ፣ ወይም ወደ ምናምን ቀን ነው ማሳጠር ያለብሽ። ርቀቱን አስቢ፣ ከኢትዮጵያ አሜሪካ ነው የምትሄጂው። ስለዚህ ውድድሩ ቅዳሜ ሆኖ ቅዳሜ ሊገቡ አይችሉም። አዘሴም ታይም ደግሞ በጣም እንዲያጠር ከፈለግሽ ቅዳሜ ተወዳድረው ደግሞ ቅዳሜ እንዲመለሱ ማድረግም አትችል። መሆን ያለበት ቅዳሜ መድረስ፣ ቅዳሜ መወዳደርና የዛኑ ቀን መመለስ ነው። ይሄ ሲሆን ከፊትና ከኋላ ያሉትን ቀናቶች ማሳጠር ትችያለሽ። ግን አሁን እንደነዚህ ያሉ ውድድሮችን ልታወዳደሪ ስትሄጂ በእኔ አረዳድ ቀደም ብለሽ ነው የምትደርሺው። ስራ የምትጀምሪው እዛ ቀደም ብለሽ እዛ ትደርሻለሽ። ከውድድሩ ቀን በፊት ሚኒመም 3 ቀን ይኖርሻል። ልጆቹ እዛ ጋር የሚዘጋጁበት እንትን የሚሉበት ሴትል የሚያደርጉበት ምናምን ነገር እንደ ተወዳደርሽ ደግሞ አትመለሽም። ስለዚህ 7 ቀን ያን ያህል አላግባብ የተለጠጠና እንትን ያለ ቀን ነው ብዬ ነው ያልወስድ። ዚስ ኢዝ ሚኒመም በቃ መሆን የሚችለውም እንደዛ ነው የሚመስለኝ አሜሪካን ሀገር ከመሆኑ አንጻር ውድድሩ ማለት ነው። ግን አሁንም በጣም ሊታረሙ የሚገባቸው ሌሎች ክፍተቶች ግን ሊታሰብባቸው ይገባል የሚለውን ግን ወስዳለሁ። ይሄኛውን በመወቀሻነት መውሰድ ግን ለእኔ ይቸግረኛል በግል። ምን ዘዴ ያለው ይሄንን ነገር ለማስተካከል ማለት ነው ምን ዘዴ ያለው የሚለው አልተገለጠልኝ። እሺ ወደ ካሪክ ወደ ካሪክ እናልፋለን። ማይክል ካሪክ ዛሬ ነው የሚጠበቀው። እንግዲህ በነገራችን ላይ በአሰልጣኞች ስንብት አሁን ብዙ ተከታታይ መረጃዎችን የሰማንበት ወቅት ነው አይደል? መጀመሪያ ማሬስካ ጃንዋሪ 1 ላይ ነው የተሰናበቱት። ከዛ በኋላ ሩበን አሞሪም፣ ከዛ በኋላ ዣቪ አሎንሶ እና አሁን አንድ ጥያቄ ተነስቶ ያየሁት የፋብሪዚዮ ሮማኖ ገጽ ላይ ማን ቀድሞ ስራ ያገኛል ከሶስቱ? ከአሞሪም፣ ከማሬስካ፣ ከዣቪ እንደዛ አለ። ግን በሚገርም መንገድ ደግሞ ቼልሲም አሰልጣኙን ቀጥሯል። ሪያል ማድሪድም ቅድም እንዳነሳ ነው አሰልጣኙን ቀጥሯል። የማንቸስተር ዩናይትድ ነው የሚጠበቀው ዛሬ ይቀጠራል ተብሎ ይጠበቃል። ከሁሉም ከኦሊጎነ ሶልሻ ጋር ነበረ ፉክክር የነበረው። በተለይ የሶልሻ ፍላጎት በጣም ትልቅ እንደነበር አስተውለናል። መገናኛው ብዙ አላየን። አዎ ወዲያውኑ ሩበን አሞሪም እንደተሰናበቱ የመጀመሪያ ፍላጎታቸውን ካሳዩት በሙሉ ቀድሞ አስተያየትን መስጠት፣ እንደገና ምንም አይነት ነገር ቢሆን ከማንቸስተር ዩናይትድ ጋር ለመስራት ትልቅ ፍላጎት እንዳለው የገለጸው ሶልሻ ነበረ። በሁለቱ መካከል እንግዲህ ማን አሰልጣኝ ሊሆን ይችላል የሚለው ሲጠበቅ ቆይቷል። ትላንትና
ዛሬ የሚወጡት መረጃዎች ደግሞ እንደሚያሳዩት ማይክል ካሪክ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ተብሎ ይፋዊ ቅጥር ዛሬ ይከናወናል የሚለው ነው። እሱን እንጠብቃለን እንግዲህ። ስለዚህ ከዚህ ጋር በተያያዘ ምን ነገሮች ናቸው አብሮ መታየት የሚገባቸው የሚለውን ትንሽ ማንሳት። አንቺ ልጠይቅሽ መጀመሪያ። እሺ የምጠይቅሽ ጥያቄ ምንድነው የማንቸስተር ዩናይትድ የዘንድሮ የውድድር ዓመት የጨዋታ ብዛት 40 ብቻ ነው። ቅድም በጣም ሲገርምሽ ስለነበረ ትንሽ ብታወሪበት። ማንቸስተር ሲቲ የሳምንቱ መጨረሻ የማንቸስተር ዩናይትድ ተጋጣሚ 40 ጨዋታ ላይ የሚደርሰውና ማንቸስተር ዩናይትድ 40 ጨዋታ ላይ የሚደርሰው እያልሽ በጣም በመገረም ያነሳሽ ሀሳብ ስለደሰተኝ እንደዛ በንጽጽር በንጽጽር ሲቀርብ ነበር። ማንቸስተር ሲቲ 40ኛ ጨዋታውን ፌብሩዋሪ 11 ላይ ያደርጋል። አሁን ማለት ነው እንግዲህ ደርሷል ፌብሩዋሪ 11። ማንቸስተር ዩናይትድ 40ኛ ጨዋታውን የሚያደርገው የፕሪሚየር ሊግ የመጨረሻ ጨዋታው ነው በግንቦት ነው እና 102 ቀን ቀድሞ ማንቸስተር ሲቲ 40ኛ ጨዋታውን ያደርጋል ማለት ነው ከማንቸስተር ዩናይትድ። ወይንም ማንቸስተር ሲቲ 40ኛ ጨዋታውን ካደረገ ከ102 ቀን በኋላ ማንቸስተር ዩናይትድ 40ኛ ጨዋታውን ያደርጋል። ይሄ ለማንቸስተር ዩናይትድ በጣም ደስ የማይል ነገር እንደሆነ ትላንትና ስናነሳው ነበር። በብዙ ውድድሮች ላይ አለመኖሩን ለማሳየት በብዙ ውድድሮች ላይ አለመኖር የሰጠውን አድቫንቴጅ አለመጠቀሙንም እንደዚሁ ልታነሺው እሱም ያሳያል። አዎ ልክ ነው። አልተጠቀመም። ምክንያቱም ከውድድሮቹ በጊዜ ነው እየተሰናበተ ያለው። ለምሳሌ በኤፍኤ ካፕ በብራይተን ተሸንፎ ሲወጣ ገና በመጀመሪያው ጨዋታ ነው የወጣው፣ ብዙም አልከፋበትም። በፕሪሚየር ሊጉን በነገራችን ላይ ያው ይህንን እስከ 4ኛ ደረጃ ድረስ ይዞ ለማጠናቀቅ የሚደረገውን ጥረት ከዚህ በኋላ ምን ያክል ትኩረት ያደርግበታል የሚለው ላይ አንዳንድ ሰዎች ጥያቄ አላቸው። ምክንያቱም በኤፍኤ ካፕ ብቸኛ የዋንጫ ውድድሩ እንደሆነ እያወቀ ነው ወደ ሜዳ የገባው እና እዛ ላይ የታዩት ነገሮች ደግሞ የሚያስወቅሱ ናቸው። ትላንት እንዳነሳ ነው ስፔሻሊ በተጫዋቾቹ በኩል የነበረው የፍላጎት መሳሳት በጣም ብዙ ያነጋገረ ነገር ነው እና ያን የተረዱትን ነገር ወደ ተግባር ለመቀየር ተቸግረዋል። ስለዚህ በፕሪሚየር ሊግ ውስጥ ከዚህ በኋላ በሚኖረው ፐርፎርመንስ ላይ ምን ነገር ያሳዩናል የሚለው ላይ ጥያቄ አለን። መተማመን ይቻላል የሚለው ላይ ጥያቄ አንድ ይነሳል። ቀጣዮቹ 2 ተከታታይ ጨዋታዎች ደግሞ ለማንቸስተር ዩናይትድ የበለጠ ወሳኝ ናቸው። ትልልቅም ጨዋታዎች ናቸው። በእርግጥ ማንቸስተር ዩናይትድ በትልልቅ ጨዋታዎች ላይ የተለየ ነገር ያሳየናል። ያንን አሁን ከአዲሱ አሰልጣኝ ጋር ይደግማል ወይ? እሱን የምንጠብቀው ነገር ነው። ወይንስ ደግሞ ባለፉት ቀለል ባሉ ጨዋታዎች በቀላሉ ያሸንፋቸዋል፣ በቀላሉ ነጥብ ይዝባቸዋል ብለን በጠበቅናቸው ጨዋታዎች ላይ ያሳየውን ዝቅ ያለ ነገር ይደግማሉ የሚለው የሚጠበቅ ነገር ይመስለኛል። አዎ፣ ግን አሁንም የምነግርሽ ምንድን ነው መሰለሽ ሳምሪ፣ በእኔ አረዳድ የማንቸስተር ዩናይትድ ቀሪዎቹ 17 ጨዋታዎች ለማንቸስተር ዩናይትድ የዘንድሮ የውድድር ዓመት በጣም ትልቅ ትርጉም ያላቸው ናቸው። ምክንያቱም ዩናይትድ በዘንድሮ የውድድር ዓመት ወደ ቻምፒዮንስ ሊግ መመለስ የሚያስችለውን ውጤት ለማምጣት ነው እንደ ግብ የያዘው እንደ ቅድ የያዘው። ስለዚህ ይህንን ከመፈጸም ይህንን ከማሳካት አንጻር ነው አሁን ማይክል ካሪክ ላይ ትልቁ ኃላፊነት ይወድቃል ተብሎ የሚጠበቀው። ስለዚህ ማንቸስተር ዩናይትድ ማይክል ካሪክን ጊዜያዊ አሰልጣኝ አድርጎ እስከ ውድድር ዓመቱ መጨረሻ ድረስ ዛሬ ይሾማል ተብሎ የሚጠበቀው ካሪክ በደንብ አሳምኗቸዋል ተብሏል በተደጋጋሚ። አሁን ትላንትናም ይሄ ሹመት ይፋ ይደረጋል ተብሎ ተጠብቆ ነበረ። ነገር ግን የመጨረሻ እስኪ እናውራው ብለዋል ተብሎ ነው እነ ዊሎክስ እንደዚሁም ደግሞ እነ ኦማር በራዳ የሰውየው ቅጥር ሳይፈጸም የዘገየበት ዋነኛው ምክንያት። ስለዚህ ካሪክ ከነበሩት አማራጮች በሙሉ የበለጠውን ቦታ የወሰደው ከነዚህ የማንቸስተር ዩናይትድ የስራ ኃላፊዎች ጋር በነበረ ውይይት በሱ በኩል ይነገሩ የነበሩ በሱ በኩል የተያዙ ሀሳቦች ስላስደሰቷቸው ነው ወይም ስላጓጓቸው ለዚህ ሰው የተሻለውን እድል መስጠት ይሻላል ነው። ይሄ ፌስ ቱ ፌስ ወይም በአካል ተገናኝቶ ከመነጋገር በኋላ የተወሰነ ውሳኔ ነው
እንግዲህ እስከ ትላንትና ምሽት ድረስ ዲሉ አልተጠናቀቀም፣ ነገር ግን ይጠናቀቃል በእርግጠኝነት ብለው ነው በጣም ብዙ ሰዎች የሚያነሱት። ይሄ ከሆነ በኋላ እንግዲህ የሚቀጥሉት ጥቂት ሰዓታት ላይ ምናልባት ዛሬም ከፕሮግራማችን ከመጠናቀቁ በፊት ሰበር ዜና ተብሎ የማይክል ካሪክን ቅጥር ማንቸስተር ዩናይትድ ይፋ አደረገ የሚለው ነገር ሊነሳ ይችላል። ማይክል ካሪክ የፊታችን ቅዳሜ ማንቸስተር ዩናይትድና ማንቸስተር ሲቲ የሚያደርጉት የማንቹሪያን ደርቢን በአሰልጣኝነት ማንቸስተር ዩናይትድን ይመራል። ዳረን ፍሌቸር ኬርተከር አሰልጣኝ ነበረ። ከዚህ በኋላ ግን የካሪክ ኮቺንግ ስታፍ ውስጥ ይካተታል። ይካተታል እሱ። ከዛ በተጨማሪ ዛሬ ሌሊት ላይ ደግሞ ሲወጣ የነበረው መረጃ ማንቸስተር ዩናይትድ ለማይክል ካሪክ አሲስታንት ኮችም ሊያዘጋጅለት ይችላል ነው። እንግዲህ ኮቺንግ ስታፍ እንዳለው ነው። ኢሚዲየት አሲስታንት ኮቹ ማን ይሆናል የሚለውን የቡድኑን ሊያዋቅርለት የሚሰሩ ስራዎች ይኖራሉ። እሱን ሰፖርት የሚያደርገው ረዳት አሰልጣኝ ማን ይሆናል? እነዚህ ሁሉ ነገሮች በጣም ወሳኝ ናቸው። ስለዚህ በዚህ ጉዳይ ላይ የተለያዩ ሰዎች ሀሳብን እየሰጡ ነው የሚሰሩት። ለምሳሌ ወይን ሩኒ ተጠይቆ ነበረ ለቢቢሲ። በቢቢሲ የተጠየቀው ወይን ሩኒ የካሪክ ኮቺንግ ስታፍ ውስጥ ግባ ብትባል ትገባለህ? አሁን ይታየኛል የዩናይትድ ደጋፊዎች እንዴት አረ ተውን ነው የሚሉት። እገባለሁ አለ እሱማ ሊል ይችላል፣ ግን ደጋፊዎች የሚቀበሉት አይመስለኝም። ለምን? ውጤታማ አይደለማ ታይቷል። የአሰልጣኝነት ስራን ለመጀመር ሞክሮ እነዛን የተወጣበት መንገድ ስኬታማ አይደለም፣ የተወደደም አይደለም። ስለዚህ ደስተኛ ሆነው ይቀበሉታል ብዬ አላስብም እኔ። ግን አሁን እሱ የሚለው ምንድን ነው? አላስብም ነው ያለው። አላመዛዝንም ሁላ ይሄ ጥያቄ ይሄ ድል ቢመጣ አላመዛዝንም። ግን ማንቸስተር ዩናይትድን የበለጠ የሚያውቁ ሰዎች ከካሪክ ጋር አብረው ቢሆኑ እመክራለሁ እያለ እነ ጆን ኦሼንም ይጠራል። እንደዚሁ ዳረን ፍሌቸር እዛ ውስጥ መሆኑ ይቀራል ተብሎ አይጠበቅም። እኔም አለው እያለ ነው። እግዚአብሔርን አለ እኔም አለዋል እግዚአብሔር ራሱ ነው ያለ። እሺ ኧረ አሁን በእኔም አለው ማቃትን አንድ ጨዋታ በጫወት ጥሩ አይመጣም እንጂ አንድ ቆንጆ ግን እውነተኛ ታሪክ አለችኝ። እኛም አለን ያለ ወዳጅ አለኝ። ምንድን ነው ልናገር ወዴታ እና እንደዛ ብሏል ወይን ሩኒ እንደዛ ብሏል። ስለዚህ ክለቡን በደንብ የሚያውቁ ለክለቡ በደንብ የሚቆረቆሩ ማንቸስተር ዩናይትድ ደጋፊዎች ምን እንደሚፈልጉ በደንብ አድርገው የሚያውቁ ወይም የማንቸስተር ዩናይትድ ተጫዋች የመሆን ትርጉም የገባቸው ሰዎች ማንቸስተር ዩናይትድን ለጊዜያዊነት በማሰልጠን ቡድን ውስጥ ቢሰባሰቡ በጣም ጥሩ ነው ብሎ ያምናል። ወይን ሩኒ ነው ይሄንን የሚለው። ይሄም ነው መሆን አለበት ብሎ እሱ የሚረዳው እና የማንቸስተር ዩናይትድ ቤት ውስጥ የጠፋውን አይዴንቲቲ ለመመለስ የፋሚሊ ፊሊንግ ወሳኝ ነው ብሎ ነው የሚያምነው ሩኒ። ስለዚህ ይህንን የፋሚሊ ፊሊንግ እኛ ጋር ነው ያለው ብሎ ያስባል። ስለዚህ በጣም ትልቅ ኦፖርቹኒቲ ነው የማንቸስተር ዩናይትድን ስፒሪት ለመመለስ ያግዛል ብሎ ነው የሚያምረው። ስለዚህ እነ ኦማር በራዳ እውነት ሩኒን ይህንን እድል ይሰጡታል ወይ? ካሪክ ሩኒ የእሱ የአሰልጣኝ ስብስብ ውስጥ እንዲገባ ምርጫው ነው ወይ የሚለው ሌላ ነገር ነው። ነገር ግን በዌይን ሩኒ በኩል ግን ምንም ጥርጥር በሌለው መጠን ዝግጁነት አለ፣ ፍላጎት አለ። አሁን ሩኒ በነበረበት የአሰልጣኝነት ህይወት አልተሳካለትም ማለት ከካሪክ ጋር አብሮ ማንቸስተር ዩናይትድን ቢይዝ አይሳካለትም ማለት አድርጌ አልወስደውም። እኔ የአንዳንድ ሰዎች ጥቅም በጎበዝ አሰልጣኝነት ላይሆን ይችላል። የአንዳንድ ሰዎች ትልቁ ጥቅም አሁን ያልነውን ስፒሪት የመመለስ ስራ በተሳካ ሁኔታ ለመስራትም ሊሆን ይችላል። አሁን ሩኒ ለማንቸስተር ዩናይትድ የነበረውን አጠቃላይ የአገልግሎት ዘመንና በአገልግሎቱ ጊዜ በተጫዋችነቱ ጊዜ ሲያደርጋቸው የነበሩትን ነገሮች የአሁኖቹ ተጫዋቾች 30% ቢይዙ ማንቸስተር ዩናይትድ ይለወጣል ብዬ አምናለሁ። እኔ ለምሳሌ ኤቭሪቲንግ እኮ ነው የሚሰጠው ሩኒ ለማንቸስተር ዩናይትድ፣ ሁሉንም ነገሩን ነው የሚሰጠው። በመርባት ባለመርባት ምን ሰው ላይ ማላከክ፣ ኤክስኪውዝ ማስቀመጥ፣ ሰበብ ማድረግ ምናምን አይፈልግም። የቪዲጅ ስፕሪት አሁን የማንቸስተር ዩናይትድ ተጫዋቾች ላይ ቢኖር ማንቸስተር ዩናይትድ የትስ አይደርስ። ቪዲችን ምን ያህሎቻችሁ ታስታውሱታላችሁ? ምን ያህሎቻችሁ ታውቁታላችሁ?
ሲጠቀለልና ሲደማ ነው ሁሌም አይኔ ላይ የሚመጣው ከጎበዝ ተከላካይነቱ ጎን ለጎን። ከተከላካይ እኮ በነገራችን ላይ በእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተጫዋችነትን ክብር 2 ጊዜ በማግኘት ቪዲች እኮ ተጠቃሽ ተጫዋች። እንደዛ አይነት ለለበሱት ማሊያ የመዋደቅ ለለበሱት ማሊያ ክብር ግድ ያላቸው ተጫዋቾች አሉ ወይ ስንል ትላንትና አለመኖራቸውን በአብዛኛው ተማምነን ስንነጋገር የነበረው አይደል። ስለዚህ ዩናይትድ ቤት ውስጥ ያለው አንዱ ጎዶሎ ነገር ለዩናይትድ የመጫወት ክብር ያልገባቸው ተጫዋቾች ነው የሚመስሉት የአሁኖቹ ተጫዋቾች። ስለዚህ ያንን እንዲያስታውሱት እንዲያውቁት ማድረግ ያስፈልጋል ከተባለ በሩኒ ማንቸስተር ዩናይትድን ኮቺንግ ስታፍ መቀላቀል እኔ ኪሳራው አይታየኝ እያልን ያለ ነው። ዋና አይደል እያልን ያለ ነው። በኮቺንግ ስታፍ ውስጥ ቢገባ አንዱ ጎዶሎ ነገር አሁንም ትናንትም ከዚህ በፊትም ስንል የነበረው ነገር ከሆነ ያው ይሄኛውን የዋይን ሮኒ ሳይድ ነው ብለው ነው ይሄኛውን የሮኒ እኮ ነው። እሱማ ልክ ነው፣ ግን ይሄኛውን የሮኒ ሳይድ አናውቀውም። ልክ ነህ። በዋና አሰልጣኝነት ነው የምናውቀው። ስለዚህ የአሰልጣኝ የቡድን አባል ላይ ሲሆን ምን ነገር ይፈጥራል፣ እንዴት አድርጎ ተጫዋቾችን የማነሳሳት አቅም አለው የሚለው ላይ ብዙ መረጃም ስላሌለን ምናልባት የተለየ ሳይድ ሊኖረው ይችላል ሮኒ። ለማንኛውም ግን የማይክል ካሪክ ቅጥር እየተጠበቀ ነው የሚገኘው። በሚድልስብራ ረዘም ላሉ ጊዜ ቆይቷል በአሰልጣኝነት እና ብዙ ሰዎች ደግሞ አብረውትም የተጫወቱ ከዛ በተጨማሪም በቅርብ እሱን የሚያውቁ ሰዎች ከአሰልጣኝነት ጋር በተያያዘ ያለውን አቅም ስፔሻሊ የማደግ ሁኔታውን በአብዛኛው እንደሚመሰክሩለት ነው መረጃዎች እየወጡ የሚገኘው። ያን ያክል ይሄ ተናጋሪ የሚባል አይነት አሰልጣኝም አይደለም። በጣም ረጋ ያለ አሰልጣኝ ነው፣ ግን ስራውን ጠንቅቆ የሚሰራ ነው ብለው አስተያየት የሰጡም ሰዎች አይቻለሁ። እንግዲህ የማንቸስተር ዩናይትድ የቅጥር ሁኔታ ዛሬ ይጠበቃል። ከዛ በኋላ በሚኖሩት ተከታታይ ጨዋታዎች ላይ ማንቸስተር ዩናይትድን እየመራ ማይክል ካሪክ ወደ ሜዳ ይገባል ማለት ነው። ቅድም እንዳልኩት ቀጣይ ጨዋታዎቹ ለማንቸስተር ዩናይትድ ጠንካራ ናቸው። አምስቱን ንገረኝ። ከሲቲ ከአርሰናል የሚገርምህ ከአምስቱ 4ቱ ጠንካራዎች ናቸው። አንደኛ ያው ከማንቸስተር ሲቲ ጋር የሚያደርገው ጨዋታ ነው። ከዛ ከአርሰናል ጋር ይጫወታል። ከዛ ከፉልሃም ጋራ ይጫወታል። ከዛ ከቶትናም ጋራ፣ ከዛ ከዌስትሃም ጋራ ነው የሚጫወቱ። ምናልባት የዌስትሃም ጨዋታ በተወሰነ መንገድ ከቀለለው ነው። ቶተናምን ዘንድሮም ከባድ ነው የምትይው? አይ ቶተናም ዘንድሮ ጥሩ አይደለም፣ ግን የሆኑ ጨዋታዎች ላይ ደግሞ እውነቴን ነው የሆኑ ጨዋታዎች ላይ የሆነ ነገር ሊያደርግ ይችላል እና እስከዛ ድረስም ደግሞ ምናልባት ቶማስ ፍራንክ ይቆያሉ አይቆዩም የሚለውም እሱም የሚያነጋግር ነገር ነው። የእሳቸውም ቆይታ ጥያቄ ውስጥ ነው። በግዢ የምናግዘዋለን አይነት ነገር ያለ መሰለኝ ካሪክ ቢያንስ የሩበን ኔቬስን ዝውውር ለማጠናቀቅና መሀል ሜዳው ላይ የተሻለ አቅም እንዲኖረው ለማድረግ ሊያግዙት ነው የሚል አሁን ከ33 ደቂቃ በፊት የወጣ መረጃ አለ። በተጫዋቾቹ አእምሮ ላይ የሚሰራ ስራ በጣም ወሳኝ ነው ብዬ ያስባለሁ። በተጫዋቾች መግዛት የሚፈጠረው ጥሩ ነገር እንዳለ ሆኖ ግን ያሉት ተጫዋቾች ደግሞ በጣም የተነቃቃ ሁኔታ ውስጥ መሆን አለባቸው። በቃ ያኔ የበለጠ ለካሪክ ምቹ ዕድል ይፈጠራል ብዬ አስባለሁ። እዚህ ላይ ደግሞ ለመስራት እንዳልከው እሱ በዩናይትድ ቤት ያሳለፈ መሆኑ ትልቅ አድቫንቴጅ ሊሆን ይችላል። በነገራችን ላይ በማንቸስተር ዩናይትድ ቤት ውስጥ በጣም አሪፍ ከሚባሉት ሚድፊልደሮች መካከል አንዱ ማይክል ካሪክ ዝም ያለ ነው፣ ግን በጣም 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 የሚገርም ስራን ይሰራ ነበረ። በቃ ፖል ስኮልስ፣ ካሪክ በጣም 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 የምታስታውሻቸው ቤስ ሚድፊልደሮች ናቸው። ስለዚህ ሰበር ዜናውን ይዘን እንመጣለን በእርግጠኝነት። ሸገር ስፖርት